አንድ ኢትዮጵያን ስም ካስጠሩ የኢትዮጵያ በዓላት ውስጥ ተካተተ ነው። ለከተማችንም ድምቀት ነው። የቱሪስት መስህብ ነው። ለግጭት ምክንያት የሚሆኑ መልእክቶችንም ሆነ አለባበሶችን መጠቀም የተከለከለ መሆኑን የተናገረችው ቤተክርስቲያኒቱ ህጋዊ ከሆነው የቤተክርስቲያኒቱ አርማና በህገ መንግስቱ ከሚታወቀው የኢትዮጵያ ሰንደቅ ዓላማ ውጭ ያሉ አርማዎችን ይዞ መገኘትም እንዲሁ እንደማይቻል መታወቅ አለበት ብላለች። አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ ነው የሚፈልጉት። ላንብብላችሁ። አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ የከተማ ወሮበላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም አሉ። ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደርም። ይህን ደግሞ ቆሞ የሚያየለም ዝም ብሎ የሚያየለም። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? የቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። በሌላ ቪዲዮ ተመልሻለሁኝ። እንግዲህ በዛሬው ቪዲዮ የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስና ዋና ጸሐፊው አቡነ ዲዮስቆሮስ ከአዲስ አበባ ርዕሰ መስተዳድር ከሆነችው ከወይዘሪት አዳነች አቤቤ ጋራ ስብሰባ አካሄደው ነበር፣ በመስቀል ደመራ በዓል ምክንያት ማለት ነው። እንግዲህ በስብሰባው ላይ የተነሱ አጀንዳዎች ላይ አቡነ ዲዮስቆሮስ እጅግ በጣም አሳፋሪ ንግግር ተናግረዋል። ምዕመኑ በዚህም ተቆጥቷል፣ ተቃውሞውን እያሰማ ነው። እጅግ በጣም አስደንጋጭ አባቶቻችን ምን እያደረጉ እንደሆነ የሚያሳዝን ንግግር ወጥቷል ማለት ነው። ይሄ ከሳቸው አይጠበቅም። እንግዲህ መረጃውን የወጣው ኢትዮ ቤተሰብ ሚዲያ ነው። እሱን የማጋራችሁ ይሆናል ማለት ነው። እንዲሁም ደግሞ አቡነ ሉቃስ አምረው ተናግረዋል። ምዕመናን ለጳጳሳት ገንዘብ አትስጡ እናንተ ናችሁ ብሏል። እንዴ ያለን እስኪ መጀመሪያ ቪዲዮ ነው። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር አባቶች በእመቤታችን ስዕል አፈሩም። በሚመጣው የመስቀል በዓል አከባበር ላይ የእመቤታችን ስዕል በመስቀል አደባባይ ይዞ መገኘት ፈጽሞ የተከለከለ ነው ሲሉ መግለጫ ሰጥተዋል። ይህ ደግሞ ለኦርቶዶክሳውያን እጅግ ከክደት በላይ ክደት ነው። በአምላኳና በፈጣሪዋ እንዲሁም በልጇ በመድኃኒታችን በኢየሱስ ክርስቶስ መስቀል ላይ በመስቀሉ ስር የተገኘች እሷና እሷ ብቻ ነች። ታዲያ በዚህ ቀን በመጋዝና በስለት እንዲሁም በሰይፍ መካከል ያልፈራችው እመቤታችን ቅድስተ ቅዱሳን ድንግል ማርያም ዛሬ ኦርቶዶክሳውያን በእሷ እያፈሩ ነው። ይህ ማለት ደግሞ በምዕመኑ ብቻ ሳይሆን በምዕመናን ላይ አባቶች በዚህ ልክ ተናገሩ ማለት ለእመቤታችን ያላቸውን ክብር ዝቅ ማድረጋቸውን የማይረሳና ታሪክ የማይረሳው ሁኔታ እየተፈጠረ ነው። በዚህ አሁን ላይ ባለው አገዛዝና በተለያዩ ፖለቲካዎች አጀንዳ ተፈጥሮ የእመቤታችን ስዕል ሲቀደድ ምንም ያልተናገሩ አባቶች አሁን ግን የእመቤታችን ስዕል ይዛቸው መስቀል አደባባይ መገኘት ፈጽሞ የተከለከለ ነው ሲሉ ደግሞ የብዙዎችን ቀልብ የሳበ ሆኗል። ታዲያ ኦርቶዶክሳውያን የምንኮራባትንና የዘላለም መዳኛችን የሆናችሁን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ይዛችሁ በመስቀል አደባባይ ለመገኘት ቁርጠኝነት ሐሳባችሁ እንዳይቀርና ወደ ኋላ እንዳይቋረጥ መልእክቴን አስተላልፋለሁ። ጠቅላይ ቤተ ክህነት ዋና ጸሐፊው ብፁዕ አቡነ ዲዮስቆሮስ ከከንቲባዋ አዳነች አቤቤ ጋር በነበረው ስብሰባ ላይ ስለ ቅዱሳን ስዕላት መቀደድ የተናገሩት ነገር አለ። ይሄ ንግግር እጅግ በጣም ብዙዎችን አስቆጥቷል። እስኪ እንስማው። ምንድን ነው ያሉ? በወቅቱ ቅዱሳን ስዕላትን ቀደዱብን፣ ስለዚህ የቤተክርስቲያን አካላት ለምንድን ነው ይህንን ጉዳይ ለህግ አቅርበው ማያስፈጽሙልን ብለን ስንል አልነበረ? ለምንድን ነው ማይያዙት ብለን ስንል አልነበረ? አባቶች ይህን ጉዳይ ሳያውቁት ቀርተው አይደለም። በእርግጥም ያውቁታል፣ አውቀውም ዝም ብለዋል። አልፎ ተርፎ ደግሞ እኛ ደግሞ እንድንታሰር ደግሞ ጥያቄ እየጠየቁ ነው። ላንብብላችሁ ምን እንዳሉ። አቡነ ዲዮስቆሮስ የተናገሩትን ነገር ነው የምነግራችሁ። ዛሬ በነበረው ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ ነው የሚፈልጉት። ላንብብላችሁ። አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ
አጀንዳ ለመፍጠር የጽንፈኛና የነፍጠኛ እሺ የከተማ ወሮበላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም አሉ አቡነ ዲዮስቆሮስ። ይሄ በውስጥ የወጣ መረጃ ነው። ስዕል መቀደድ ትልቅ አጀንዳ አይደለም፣ ጉዳዩ አይደለም። ይሄን አጀንዳ ያደረገው ግን ወሮበሎች፣ የከተማ ወሮበሎች እኛም ሚዲያ ላይ እየጮህን ያለ ነው አጠቃላይ ማለት ነው። እነሱ አጀንዳ ፈልገው ነው እንጂ ስዕል መቀደዱ ትልቅ ነገር ሆኖ አይደለም ማለት አይገርማችሁ? በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል። እንዴት ስዕል ይቀደዳል ብለን የጮህን ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል ነው። ማን? አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ አቡነ ዲዮስቆሮስ ስዕል መቀደድ ዝም ብሎ ትልቅ አጀንዳ አይደለም። ስዕል መቀደድ ጉዳያችን አይደለም። ባይሆን ይሄን ስዕል አስታከው ግን አጀንዳ እየፈጠሩ የከተማ ወሮበሎች ጽንፈኞችና ነፍጠኞች ናቸው እንዲህ እያደረጉ ያሉት። ስለዚህ መንግስት እንደውም በአፋጣኝ እነኚህ ሰዎች ስዕል ተቀደደ ብሎ እየተናገሩ ያሉ ሰዎችን በአፋጣኝ የታሰሩልኝ እያለ ነው። ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ። እንደ ወገኖች እናንተ ናችሁ እንዲህ አድርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ። ይህን ገንዘብ ላማኝ ሁሉ አስቁሙልን። በቤተክርስቲያን እየፈረሰች ቤተክርስቲያን እናንጻለን ይላሉ። ውሸት ነው ይሄ። እንዴት ብሎ ነው? በመፍረስ ጊዜ ምንድን ነው የሚሰራው? አንድ ተሐድሶ አድርጎ እንደገና ሐድሶ ህንጸታ ነው እንጂ የሚደረገው አዲስ ስራ ምኑ ነው የሚሰራው? እና ይሄ ሁሉ አስቸጋሪ ነው። እና ያን ሁሉ ተመልክታችሁ በእውነት ራሳችሁን ጠብቁልን። ኢትዮ ቤተሰብ ሚዲያ እንግዲህ መረጃውን እንዳጋራው ከሆነ የጠቅላይ ቤተ ክህነት ዋና ጸሐፊ የሆኑት ብፁዕ አቡነ ዲዮስቆሮስ በአቡነ ጴጥሮስ ምትክ የተመረጡት ማለት ነው። ይሄን ንግግር እጅግ በጣም የሚያደማ አባት እረኛ ሆነው መንጋውን ሊጠብቁ ከፊት ሊቀድሙ ለምን ልጆች ታሰሩ ሊሉ ሲገባ እሰሩልን በቀን እንዲህ ያሉ ሰዎችን እሰሩ ብለው ከክብርት ከንቲባዋ ጋር ሲወያዩ እንደመስማት እንደማድመጥ የሚያም ነገር የለም። እጅግ በጣም አዝናል። ደግሞ እንዲህ አይነት እንደ አቡነ ሉቃስ ያሉ ደፋር አባት ስላሉን ደግሞ እንኮራለን። እስኪ ለመሆኑ ከክብርት ከንቲባ አዳነች አቤቤ ጋር የነበራቸው ስብሰባ ውይይት ምን ይመስላል? እስኪ እሱን እንየው። እዚህ አይነት የአደባባይ በዓላቶች መስቀል ብቻ አይደለም፣ ሌሎችም በዓላቶች ከተማ አስተዳደሩ ድጋፍ ያደርጋል። ድጋፍ ሲያደርግ ለምሳሌ መስቀልን ከወሰድን ምንም እንኳን በዋናነት በባለቤትነት በዓሉን የምታስተባብረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሆንም የአደባባይ በዓል ነው። ብዙ ሕዝብ ነው የሚወጣው። እንደ ባለ ድርሻ አካል እናግዛለን። ማገዝም ኃላፊነት አለብን። ለሀገራችንም እንግዲህ ሀገራችንን በማስተዋወቅ በዩኔስኮ የተመዘገበ ነው። አንድ የኢትዮጵያን ስም ካስጠሩ የኢትዮጵያ በዓላት ውስጥ ተካተተ ነው። ለከተማችንም ድምቀት ነው። የቱሪስት መስህብ ነው። በጣም ኢኮኖሚውም የሚነቃቃበት ብዙ ሰዎች በዓላቱን ምክንያት በማድረግ ገቢ የሚያገኙበት ነው። እኛም በዓላቶችን ምክንያት በማድረግ በከተማችን ውስጥ ዝቅተኛ ገቢ ያላቸውን ድሆችንም ጭምር የምንደጉምበት፣ ማዕድ የምናጋራበት፣ ህዝቡ እርስ በርስ መተሳሰቡ የበለጠ እንዲጎለብት የምናደርግበት ነው። በዓላቱን ምክንያት በማድረግ ህዝብ ይረዳዳል፣ አብሮነት ይዳብራል። እንዲሁም ደግሞ በእምነቶች መካከል በቤተ እምነቶች መካከል የበለጠ በጎ እሳቤ አንዱ ለሌላው በዓል መልካም መመኘት ብቻ ሳይሆን ማድረግም ጭምር እንዲጎለበት ማድረግ እንዲያረግን ስለሆነ የህዝባችን አብሮነት እና አንድነቱ የበለጠ እየጎለበተ የሚሄደው እንዲሁም ነባሩም ጭምር እንዳይሸረሸር የምንጠብቀው ደምቆ አምሮ ሰላማዊ ሆኖ
መጠናቀቁ እንደ ኢትዮጵያ እንደ ከተማ አስተዳደራችንም እንደ ቤተክርስቲያኒቱ ትልቅ ውጤታማነት ስለሆነ ይሄንን ማድረጋችንን ኃላፊነታችንን እንደመወጣት ነው የምንቆጥረው። ግዴታችንም ነው ብለን ነው የምናስበው። እስከመጨረሻው ድረስ የናጠናክረን እንቀጥላለን። እዛ አካባቢ ያለውን የበለጠ ስርዓትና ውበትም ድምቀትም ለማስጠበቅ የሚመለከተው እና ኃላፊነት ያለበት ዝርዝር ኃላፊነቱን በትክክል መወጣት በሚያስችል መንገድ መመራቱም እሱም ይበል የሚያሰኝ ነው። በጣም ጥሩ ስራ ተሰርቷል። እስከመጨረሻው ማገዛችንን እንቀጥላለን። በየአካባቢውም ባለው ላይ እስከመጨረሻው እንከታተላለን። እናንተም በርቱ። በመስቀል ደመራ ዋዜማ ያዘጋጀላችሁ ቪዲዮ የዕለቱ መረጃዎች እነዚህን ይመስላሉ ማለት ነው። ስለነበረን ጊዜ ከልብ አመሰግናለሁኝ። በሌላ ቪዲዮ የመመለስ ይሆናል አዳዲስ መረጃዎች ማለት ነው። ከወዲሁ ግን መልካም የመስቀል ደመራ በዓል ይሁንላችሁ እላለሁኝ። ሰላም ቆዩኝ። ሰላም ለእናንተ ይሁን።